በጣም ብዙ አይነት አሟሟት አይቻል። እንደዚህ ሰውዬ ግን አስቀያሚ አሟሟት አይቻላቅም በምድር። እርግጠኛ ነኝ እናንተ ምን ቪዲዮ አይታችሁ ሲጨርሱ አሟሟቴን አሳምሮ ትላላችሁ በእርግጠኝነት። ስሙ ሪካርድ ነው የሚባለው። እድሜው 40ዎች ውስጥ የሚገኝ ነው። ስራው ታቱ መነቀስ ነው። ይሄንን ስራውን ደግሞ ይለቃል። ታቱ እያደረገ ዩቲዩብ ላይ ምናምን ቪዲዮ ይለቃል። ግን የሆነ ቀን 2015 ላይ የሽንት ቧንቧ ብላደር ማለት የሽንት ፊኛው ማለት እንዲሁም ኩላሊቱ በቃ ሙሉ የሽንት መስመሩ በጣም ይታመማል። ይሄ ነገር ስራውንም ለመስራት በጣም ከበደው። እንዳይታከም ደግሞ ህክምናው በጣም ውድ ሆነበት። የህክምና ኢንሹራንስም አልገባም። ሪካርድም የሚሰራው ሌላ ሁለተኛ ስራ ነበር። የሁለተኛ ስራው ደግሞ ተቀጥሮ ስለነበረ አለቃው ጋር ያማክረዋል። እንዲህ የሽንት መሽኛ ጋር ምናምን ችግር አለብኝ፣ ኩላሊቴን ፊኛዬን ምናምን ያመኛል፣ ምን ላድርግበት ይለዋል አለቃው አሁን ምን አለው? ይሄ መድኃኒት እኔ ጋር ነበረ፣ እስቲ ይሄን ተጠቀምበት ብሎ አንቲባዮቲክ መድኃኒት ይሰጠዋል። አንቲባዮቲክ ዋና ጥቅሙ የባክቴሪያ ኢንፌክሽንን መከላከል ነው፣ እየገደላቸውና እንዳይራቡ እያደረገ። ሪካርድ ይሄን ነገር መዋጥ ጀመረ። እናም ተሻለው። ከዛስ መድኃኒቶቹን ዝም ብሎ መውሰድ ጀመረ። ይሄን አንቲባዮቲክ በ3ኛውና በ4ኛው ቀን ግን ሲነቃ ሰውነቱ እየተንቀጠቀጠ ነው። ከጀርባውም ስፓና ኮርዱ ላይ በጣም ንዝረት ይሰማዋል። እግሩንም በቃ ማንቀሳቀስ ከበደው። በጣም ንዝረት ይሰማዋል። እሱ ላይ በቃ ትክክል ያልሆነ ከባድ ስሜት የተሰማው ነው። እንደዚህ ስሜት ተሰምቶትም አሞትም ወደ ስራ ይሄዳል ታቱ ሊነቅስ። በተጨማሪ ደግሞ አሁን ራስ ምታትም ይጨመርበታል። ሰውነቱ እየደከመ እየደነዘዘ መጣ። በጣም የድካም ስሜት መሰማት ጀመረው። እንደምንም ብሎም እቤት ይገባና እህቱ ጋር ይደውላል። እህቱ ነርስ ነች። ስሚ የሆነ መድኃኒቶች ነበር አንቲባዮቲክስ እና አሁን ላይ በጣም የሚያስጠላ መጥፎ ስሜት እየተሰማኝ ነው፣ ምን ያለሽ አላት። እሷ ይሄን ነገር ስትሰማ ምን አለች? ተው እንዳትውጥ፣ ዶክተር ያላዘዘልህ መድኃኒት እንዴት ትውጣለህ? አይደለም ያለችው። አዎ ትክክለኛው አንቲባዮቲክ ነው ሰው ሁሉ የሚወስደው፣ አሪፍ ነው አለችው። ከአንድ ከተማረ ሰው ማይጠበቅ መልስ። ሰው ሳይመረመር መቼም ቢሆን መድኃኒት መውሰድ የለበትም። ይህ ቪዲዮ በደንብ ያስተምራቸዋል። እሱም ይሄን ነገር እንግዲህ ተማረ ከተባለ ሰው ስለሰማ መድኃኒቱን አላቆም መውሰድ ቀጠለ። በዛው ልክ ደግሞ ህመሙ ጨመረ። እንደተለመደው ጀርባውን መጠስጠስ ጀመረ፣ ማቃጠል ጀመረ። ኩላሊቱ ልክ እንደ ፌል እንዳደረገ በቃ በጣም ውጋት ጀመረ። መገጣጠሚያዎች ላይ በጣም በቃ ህመም መፍጠር ጀመረ። ችግሩ ግን አሁንም እኚህ መድኃኒቶች አላቆም እየዋጠ ነው። ለምን? ያቺ ነርስ ትክክል ነው ብለዋለች። ህመሙ በነገራችን ላይ በህይወቱ አጋጥሞት ማያውቀውን ተሰምቶት ማያውቀውን ህመም ነው የሚሰማው። መሬት ላይ አንፈራፍረዋል። ምንም ላይ ቢሆን የመረጋጋት ወይም ደግሞ ህመሙ የመጥፋት ነገር አይሰማም። በቃ ቢገላበጥ በዚህ ቤድ በዚህ ምንም ቢሆን ህመሙ ሊያስታግሰው አልቻለም። ከትንሽ ጊዜያቶች በኋላም ይሄን አንቲባዮቲክ ጨረሰ፣ ውጦ ማለት ነው፣ አለቀ። በዚህ በኩል ግን አንድ የተሻለ ነገር ተፈጠረ። ምን? በዚህ መድኃኒት ምክንያት ሽንት መሽኛው አካባቢ ብላደሩ ላይ፣ የሽንት ፊኛው ላይ፣ ኩላሊቱ ላይ እንዲሁም የሽንት ትቦ ላይ ምናምን ያለው ነገሮች እንዳለ ህመሙን እንዲሻለው አደረገ። ግን ትልቅ ችግር ተፈጠረ። እዛ ጋር ቢድንም እዚህ ጋር መተኛ ታቃተው ስላችሁ ማታ እንቅልፋችሁ መጥቶ ትተኛላችሁ። እሱ እንቅልፉ አልመጣም። እንዴ ዛሬ መተኛት አለብኝ ምናምን ይልና መኝታ ቤት ማታ ገብቶ አልጋ ላይ ይወጣል፣ ፈጦ ይነጋል። እንዲህ አይነት ሁኔታ ላይ ሆኖ ደግሞ እናቱ ታመመች። እናቱ ደግሞ ኢንዶኔዥያ ያለችው፣ የእሱም ትውልድ ቦታው ኢንዶኔዥያ ነው። አሁን ያለው ደግሞ አሜሪካ ነው። ከአሜሪካ በእንደዚህ አይነት ኮንዲሽን ላይ ሆኖ እናቱን ሊያስታምም ሄደ። የእንቅልፉ ነገር ጠፍቶበት ማለት ነው። በዚህ ሰዓት እናቱን እያስታመመ ባለበት ሰዓት ዶክተር ነበርና ዶክተር ምንድን ነው የሆንኩት ብሎ ይጠይቀዋል ስለራሱ። ዶክተሩም ሲተመርመር ብሎ ቼክ ሲያደርገው ኢንሶምኒያ ያለብህ ይለዋል። ኢንሶምኒያ ማለት የእንቅልፍ ሰዓት ሲዛባ የሚፈጠር በሽታ ነው ኢንሶምኒያ። ስለዚህ ተኛ እንጂ አለው። እንዲተኛም ይጠቅመዋል ብሎ የእንቅልፍ መድኃኒት ምናምን ዶክተሩ ይጽፍለታል። ችግሩ ግን እኚህ መድኃኒቶች እሱ ላይ ውጤታማ አልነበሩ። ምንም ሊያስተኙት አልቻሉም። እንደምንም ብሎ ለ2 ሰዓት ያክል ከወሰደውን እሱንም በቃ እንደምንም አገር መድኃኒት ውጦ ከዛ እንዲህ ምናምን ብሎ ይነሳል። የሆነ ንዝረት አለው አይደል? ሰውነታችሁ አንዳንዴ ተኝታችሁ አጋጥሟችሁ አይደል? እንደዚህ ብላችሁ የምትነቁት እሱን ስሜት በቃ ታውቁታላችሁ ብዬ አስባለሁ። በጣም እድለኛ ሆኖ ከተኛ ነው 2 ሰዓት ራሱ አይተኛ። አሁን ጥያቄው ምንድን ነው? ይሄ ሰውዬ ባይተኛ ምን ይፈጠርበታል? አንድ ጤነኛ ሰው ምድራችን ላይ በጣም ትልቁ ሰው ሳይተኛ የቆየው ለ11 ቀን ነው። ምድራችን ላይ ጤነኛ ሰው እንደሱ ሳይሆን ጤነኛ ሰው ጭንቅላቱ ውስጥ እንቅልፍ የመተኛት አቅም ያለው ለመተኛት ፈልጎ ግን ራሱን ከልክሎ ያቆየ ለ11 ቀን የቆየ አንድ ሰው ብቻ ነው ያለው። በጣም ከባድ ነው። በቁም ልትቃዡ ትችላላችሁ ምሳሌዎች። ከሱ ከመቃዠቱ በላይ ደግሞ ሰውነታችሁ ነው ዋናው። ሰውነታችሁ እረፍት ይፈልጋል። ስትተኙ በአንደኛ ደረጃ የደም ግፊታችሁ ይቀንሳል። በዚህ ሰዓት የልብ ምታችሁ ይቀንሳል። ሁለተኛ ሰውነታችሁ ራሱን የሚጠግነው ስተኙ ነው። ዶክተሮች አብዛኛው ጊዜ ምንድን ነው የሚሉት? ታማችሁ ስትሄዱ እረፍት አድርጉ። እረፍት አድርጉ ማለት ደግሞ ዋነኛው መሰረቱ ምንድን ነው? እንቅልፍ ተኙ ነው። ስትተኙ ሰውነታችሁ ውስጥ ያለው ኢሚዩን ሲስተም ኬሚካል ይረጫል። ይሄን ኢሚዩን ሲስተም የሚደግፍ ማለት ነው። ኢሚዩን ሲስተም ማለት ሰውነታችሁ ከበሽታ ከምን የሚከላከለው ሰውነታችሁን ጤነኛ የሚያደርገው ሲስተም
ሲስተም ማለት ነው ሰውነታችሁ ውስጥ ያለ ኢሚዩን ሲስተም እሱ ስትተኙ ሳይቶኪንስ የተባለ ኬሚካል ሰውነታችሁ ውስጥ ይረጫል። ይሄ ሳይቶኪንስ ኢሚዩን ሲስተማችሁን ከፍ ያደርጋል። በተጨማሪ ደግሞ ስትተኙ ነው ሰውነታችሁ የሚጠገነው የተጎዱ አካላቶች ሪፕለስ የሚሆኑት እንዲሁም ደግሞ አጥንታችሁም ጡንቻችሁም የሚያድገው ጂም ውስጥ ሰርታችሁ ምናምን አይደለም። ጂም ውስጥ የሰራችሁት ስትተኙ ነው የሚያድግላችሁ። ጂም ውስጥ እንዲህ ምናምን ከምትል እንደውም ጠዋት ስትነሳ እንዲብትል ይሻላል። ዲዳይጀሽን ሲስተም ለምሳሌ ስትተኙ ያቆማል። የምግብ መፈጨት ስርዓት ማለት ነው። ምክንያቱም ስትተኙ ሰውነታችሁ ሆርሞኖችን ይቆጣጠራል። ምን አይነት ሆርሞኖች እንዲርባችሁ የሚያደርገው ለምሳሌ ሆርሞን ነው። ያን ሆርሞን በዛ ሰዓት ይይዟል እንዳይለቀቅ ወደ ሰውነታችሁ። ስለዚህ ስትተኙ ብዙ ነገራችሁ የሰውነት አካላችሁ ያርፋል። ይሄ ደግሞ ግዴታ ነው፣ ለሰውነታችሁ የሚያስፈልግ ነገር ነው። ታዲያ ሰውዬ አሁን ካልተኛ ምንድነው የሚጠብቀው? ሞት ነው በቃ። ይሄ ሁሉ ችግሮች ስለሚያመጣ ማለት ነው አለመተኛ። አሁን ታዲያ ሪካርድ እዛው ኢንዶኔዥያ ውስጥ ቀረ። ምክንያቱም ያለበት ሁኔታ ወደ አሜሪካ ሊመለሱ አልቻለም። 11 ቀን ነው ያልኳቸው አይደል? ጤነኛ ሰው መቆየት የሚችለው እሱ 4 ወር ሞላው በትክክል ሳይተኛ። በቀን ውስጥ ግፋ ቢባል ለደቂቃ ቢተኛ ነው። እሱ ግን እንደ ጤነኛ ሰው አይደለም። ጤነኛ ሰው 11 ቀን ብቻ ነው መቆየት የሚችለው። እሱ ጤነኛ ስላልሆነ ነው እስካሁን የቆየው። በዚህ ቆይቶም በቃ ሰውነቱ ደክሞ ወልቆ ከአልጋ ሁሉ መነሳት አቅቶታል። በዚህም የተነሳ ዩቲዩብ ቪዲዮ መስራት ጀመረ። ምድር ላይ ያላችሁ ዶክተሮች፣ ምድር ላይ ያላችሁ ሰዎች እንደዚህ አይነት ችግር ካጋጠማችሁ መፍትሄ ንገሩኝ እያለ ሰዎችን መጠየቅ ጀመረ። ምክንያቱም ያውቋል በቃ ሊሞት እንደሆነ። ይህንን መረጃ የሚለቀው በራሱ ዩቲዩብ ነበረ፣ ያው ታቱ ምናምን በሚለቅበት ማለት ነው። ዶክተሮች ደግሞ አሁን ላይ መድኃኒት ይሰጡታል። ይሄ መድኃኒት ከነስ ስራውን አቆሟል። እሱ ላይ የእሱ ኢሚዩን ሲስተም ተቃራኒ ሆኖ ነው የቆመው። ለምን? ለእንቅልፍ። ደግሞ የሚገርማችሁ ዶክተሮቹን እንደ አይጥ ሁሉ ተጠቀሙብኝ። ላብ ውስጥ አስገብታችሁ እኔ ላይ ተፈላሰቡ ከፈለጋችሁ ወስዳችሁ ሁሉ ብሏል። ኢቨን አንዳንዴ ምን ያደርጋል ሊተኛ ሲል ሁሉ ራሱን ሪከርድ ያደርግና ያው እዚህ ጋር የምታዩት ትክክለኛ ቪዲዮ ነው። ቅድም እንዳልኳችሁ እንዴት ነዝሮት እንዴት እንደሚነሳ እዩ። በቃ ሊተኛ ሲል ንዝር ይልና ይነሳል። ሰውነቱ ላይም ምልክቶች መታየት ጀመሩ። ቆዳው ራሱን ሪፕሌስ ስላላደረገ እየሞተ መጣ። ኢቭን ለዶክተሮች እንዲህ ብሏቸዋል፣ እግሬን ውሰዱና በቀን ቢያንስ ለ3 ሰዓት እንኳን የምተኛበትን ነገር አመቻቹልኝ። እግሬን ቆርጣችሁ ውሰዱ። አስቡ፣ ከእግሩ በላይ ማለት ነው። እግሬን አልፈልጉ፣ ስፈልጉ ሌላ ሰው ስጡ፣ እኔ ብቻ በቀን 3 ሰዓት የምተኛበትን ነገር አመቻቹልኝ እያለ ሁሉ ይለምናል። ስሙት አንዴ ትክክለኛ ቪዲዮ። You one samples of how desperate I am for sleeping right now. This is just comparison. I will give away my 2 legs from my thigh, cut it, take it as an exchange for sleeping even though 3 hours a day. That's how desperate I am. በእንደዚህ አይነት ሁኔታም ወራቶች አለፉ። ሳይተኛም ድፍን 1 አመት ሆነ። ነገሮች ብሰው ጭንቅላቱ ሁሉ የእብደት ነገሮችን መፍጠር ጀመረ። ሲያወራ የምትሰሙት በጣም በቃ ግራ የሚያጋባ ነገር፣ የሆነ ነገር እያወራ ትሰሙትና የሆነ ሰዓት ደግሞ ሌላ ነገር ይቀባጥራል። እንደዚህ አይነት ነገሮች መፈጠር ጀመሩ። በቃ ማበድ ጀመረ፣ ከህመሙ ውጪ ማለት ነው። አንዴም ስሙት ምን እንደሚል እዚህ ጋር If we talking about universe is the larger space in our knowledge. What is outside of the universe? And there gotta be something inside of something. So በቃ የሆነ እንደዚህ አይነት የጦዘበት ነገር ነው የሚያወራው። ይሄ ነገር 2016 ላይ መጨረሻ ላይ ሙሉ አካሉ ጸጥ አለ። በቃ ሁሉ ነገር መስራት አቆሙ፣ ሞተ። ይሄም የሱ ሁኔታ ፌታል ኢንሶሚኒያ ይባላል። ዶክተሮችም ለዚህ በሽታ ዋና ተጠያቂ ያደረጉት መጀመሪያ ላይ የወሰደው አንቲባዮቲክ መድኃኒቱ ነው። አንቲባዮቲክ መድኃኒቱ መጥፎ ሆኖ ሳይሆን ለሱ አልተስማማውም ነበር። የምትወስዱት መድኃኒት ሰውነታችሁ የሚቀበለው ይለያያል። ያንን ደግሞ ማወቅ የምትችሉት ስትመረመሩ ነው። ዝም ብላችሁ አንስታችሁ ስትቅሙ አይደለም መድኃኒት። የዛሬም እውነተኛ ታሪካችን ይህን ይመስላል። አይ ቲንክ ትንሽ ነገር እንደተማራችሁበት ተስፋ አደርጋለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።